የመዳን ቀን ዛሬ ነው የምንለው። ስለዚህ የኔ ጥያቄ አለኝ። ጥያቄ ምንድነው? ሙሉ የወንጌል ስራ ነው የሚሰሩት ወይስ ሌላም ስራ አለ? በመሃል ወንጌል ስራ ነው የሚሰራው። ሌላ ምን ያለ ብለህ ነው? ሌላ ምንም የለም። ዛሬ ልትደግፍ ፈለክ እንደ ወንጌልን እንደው በአካውንቱ ልታስገባ ፈልጌ? በአካውንቱ የሆነ ነገር ላስገባ ብዬ እኮ። ወንጌል ብቻ ነው ወይስ ሌላም ተፍ ተፍ የእጅ ሙያ ምናምን አሉት ወይ ብዬ እኮ ነው። እኛ ሌላ ስራ የለም። ምክንያቱም ሰው በየመንገዱ እየሰበከ ጨረሰው እኮ። በየት በኩል እንደናንተ አይነት ታላላቅ ወንጌላውያን በየት በኩል ይቀበሩ? መንገድ ላይ ቢቀር ሲጮህ ነው የሚውለው። የሆነ ጥዬ ልጅ ተነስቶ እንደናንተ ያሉ ከባድ ሚዛን እንትኖች ነቢያቶች ምንም ሊሰሙ አልቻሉም። ልጆቹ እየጮሁ በየመንገዱ እና ሙሉ አገልግሎት ነው ወይስ በመሃል የሌላ የስራ ልምድ አሉት? አይ ወንጌል ነው የምንሰራው እኛ፣ ሌላ ስራ የለንም። ቀኑ ሙሉ ወንጌል ነው። በቃ ወንጌል ነው። መች ነው? በጣም የምትወዶት ልጅ አመጣሁልዎት። አቤት በጣም አንድ በጌታ የሆነች በጣም የምትወዶት በቃ ጓ የምትልቦት አለች። ላኪ ቁጥር ጻፊ። እሺ የጅማ የምትባል ስለ ቡና ሲባል ሮጣ የመጣች ናት። አቤት ጅማ ላይ ችግር ያለባት ልጅ አለች። ይኸው መጣች። ላምጣት። ይኸው ማኛው ቃል ልገባ ነው። የተበጠሰው መስቀል ማሰሪያ በአካውንቱ ታስገባለሁ ከእግዚአብሔር ጋር። ይኸው የተበጠሰውን መስቀል ማሰሪያ አስገባለሁ በአካውንቱ። ካልቀለደች ይሆንልታል። ማትቀልድ ከሆነ የምታሾፍ ከሆነ ይቺ በደንብ ይጸለይባት። ትሰራለች። በደንብ ይጸለይባት። እዩ ምትባለው ጅማ ነች አይደለ? አይደለም፣ እሷ ጅማ አይደለች። ጅማ እላይ ያለች ናት። ከላይ ያለች በቪዲዮ ያለችው ይቺ። ቆይ ላሳዩት። ይቺን የመሰለች ልጅ ናት የጅማ። ኦኬ። ባለፈው ይቺ የአቢቹ ሀገር ሰው ናት። ባለፈው በልሳን ጸልልኝ ያለችው ራሷ። ኦኬ። አሁን ምን ልታዘዝ? ጠይቃት። እዩዬ የት ሄድሽ? ይኸው ጅማ ንገሪልኝ። እርስዎ ግን የምሮትና እንዴት? አይ የምር አገልጋይ ኖት? ማይኔ አሁን እንደዚህ አይነት እኔ ወደ ትልቁ መልስ የሆነ መልስ ለመመለስ ቆይ ትንሽ አገልጋይነቱን መጀመሪያ ማመን አለብኝ። የእርሶን አገልግሎት መቀበል አለብኝ መጀመሪያ። በጣም ድምቅ ያለች ስለሆነች ከበደኝ ወደ ትንሹ ለማድረግ። ይቺን የመሰለች ልጅ ከበደኝ። አሁን እንደዚህ እንደው ትንሽ አይከብድም? የኔት እንደዚህ አይነት ጥያቄ አንቺ ወጥተሽ እንደዚህ ሆነሽ ወንጌልን ለመቃወም እንደወጣሽ እያየን ነው። አቀማመጥሽ እርሱ ወንጌልን እያስከበሩ ነው። ወንጌል እየተከበረ ነው። በእርሱ ወንጌል እየተሰበከ ነው። ይሄን መልሱልኝ። አንቺ አሁን እዚህ የገባሽው ወንጌል ልታስከብሪ ነው የመጣሽው? እንዴት ነው? ወንጌል ለማስከበር ነው። እዚህ ይዋት ወንጌልን ያውቃለሁ የምትለዋን ይዋት እስቲ ምን ትመስላለች? እንደዚህ ሆኖ ወንጌል አገለግላለሁ ማለት አያስፈልግም። ውሸት ነው። አሁን እኔ አገልጋይ እንዲህ ስላማረባት በጣም ያማረባት ልጅ ናት። ኖ አይ በዛ እኔ ኃጢአተኛዋን ደግሞ ይዩና፣ እኔ ደግሞ ኃጢአተኛ ነኝ። ነው አበዙብኝ እኮ ፕሮፌት። አይ ለመወቀስ የሚመጣው በራስ ላይ በደንብ አጥርተ ማየት እንድትችል ይላል እግዚአብሔር ቃል። ይሄው የእርሶ ጸሎት የምታደርጉላት ይቺ ናት። እዩ በቪዲዮ ነው። ኦኬ እሺ። እቺ ናት እንትን አስገባለሁ ያለችው። ምን የመስቀሉን የተበላሸውን አሰራለሁ ያለችው። አሁን አስገባለሁ። ብር ሊመናል መጣን። ምስማ እዚህ ጋር ያለው
ብር ሊመና አልመጣንም። ነገር ግን አካውንት ቁጥር ያስቀመጠ ነው። ቅን ሰዎች ካሉ ወንጌል የሚሰራ በብር ነው። ወንጌል የሚሰራ በእንቅስቃሴ የምታደርገው በብር ነው። ብር ሊመና አልመጣንም። የሰው እጅንም አናይም። ግን የገባቸው ሰዎች ወንጌል በብር እንደሚሰራ ያመኑ ሰዎች እንዲያስገቡን አካውንት ቁጥር ያደረገ ነው። አንቺ ከገባሽ መስቀል መስራ ብቻ ሳይሆን ቤት መስራ ጭምር ያስገብ ከፈለክሽ አካውንት ቁጥሩ አለ። ቀልዱን ቤት ሞልቶ የእግዚአብሔር ቤት እኮ እኔ ራሴ የእግዚአብሔር ቤት ነኝ። ኃጢአተኛዋ የእግዚአብሔር ቤት ነኝ እኔ ራሱ። አዎ፣ ስለዚህ ለሌሎች እኮ ነው የምናገረው፣ ላንቺ አይደለም። ሰጠሽም አልሰጠሽም እዚህ ውስጥ ላሉት ነው። አዎ እሺ እቺ ግን የወርቋን ነገር ታሰራለች። እኔ እስከማውቀው እሷ ተይ ወርቁ ነገር ምን ታረጋለች? በደንብ ይጸለይላት። እኔ እውነቴን አካውንት ቁጥር ያደረገ ነው ረስተን አይደለም። አካውንት ቁጥር ሰምተሻል? ያደረገ ነው ወንጌል ለገባቸው። በደንብ ስማ። ወንጌሉን ለገባቸው የገባቸው ሰዎች ትውት ይሆኑ ቅን ይሆኑ የእግዚአብሔር ነገር የገባቸው የማሾፉ የማይተቹ ወንጌል ይስበኩ ገጠር ወደው ከተማ ሄዶ የምል ሰው ብቻ እንዲያስገባ ነው አካውንት ቁጥር ያደረገ ነው እንጂ እሱን ስራ አድርገን 24 ሰዓት ከናንተ ከሰው እጅ እየተቀበለን እየለቀመን የምንበላ ሰዎች አይደለንም። እግዚአብሔር ይመስገን። አዎ የጅሟ ጥያቄ አላት። በእውነቱ የቡና ነጋዴ መስለዋል። መስቀሎት ከአንገቶት ሲርቅ ጭራሉ እውነት ነው። እኔ ራሱ ትንሽ ደንግጫ ጭራሉ። እውነት አባታችን ግርማ ሞገሶት መስቀሎት ነው። አሁንም ግርማ ሞገሴ ክርስቶስ ነው። አሁንም ለኔ ታውቃቸው ራሱ እኮ የሀብታም ሳቅ ነው። ክርስቶስ ነው። የቱጃር ሳቅ ነው የሚስቁት እኮ። ስለዚህ አንቺ ተመለሽ፣ ግን ንስሐ ግቢ። ቀልዱን ትተሽ አሜን ንስሐ ግቢ። ንስሐ ያብቃኝ። እኔ በጣም ኃጢአተኛ ነኝ። እሺ የጅሞ አለች። እኔ አሁን ችግር አለ። በደንብ ትንሽ ያልተግባባችሁት ከሷ ጋር ከጅሞ ጋር ተግባቡ ውስጥ ትሰብክ እንደሆነ ይሰብኩ እንደሆነ እሺ፣ እርሶ ለባሉት ይሰብኩ እንደሆነ ወንጌልን በደንብ ስበኩ። ያስተምሩ እንደሆነ ወንጌልን በደንብ አስተምሩ። አይቀልዱ። ክርስቶስ በእርሶ ከፍ ሊደረግ ሊመሰገን ሊከበር ይገባል እንጂ ክርስቶስ በሶ ሊነቀፍ አይገባም ነው። እርሶን አሁን በትክክል አገልጋይ ነው ወይ ነገሩኝ ብዬ ስል ወደ ነቀፋ ሄዱ። ምንም የአገልጋይ ባህሪ አይታዩቦትም። እኔ አሁን የአገልጋይ ባህሪ መንፈስ የጨለማ መንፈስ ነው። አንቺ የምታወሪው የጨለማ ሐሳብና ጨለማ መንፈስ ነው። ይሄ በውስጥሽ ያለው ነገር መገሰጽ ያለብን መጀመሪያ። ወንጌል የሚቃወም እኮ ትክክለኛና ጤነኛ የሆነ ሰው አይደለም። ማንንም ሰው ልንወቅሳቸው እንዳይፈረድባችሁ በማንም ላይ አትፍረዱ ይላል። አንቺ ነይ አይደለም እያልሽ እየሰቀልሽ እያወረርች ነው። እነዚህ ውስጥ ያለው የጨለማ መንፈስን ይቃወማለሁ። ብዙ ሰዎች ያላችሁ ወደ ክርስቶስ ንስሐ ግቡ። ጊዜ የለም፣ ሰዓት የለም። ቀልዱን ትታችሁ ማሾፍን ትታችሁ ንስሐ ግቡ። ጴንጤኖት እንዴ ጴንጤኖት ማይኔ አው ፕሮፌት ብለው አንቺ ጴንጤ አይደሉም ታያለሽ። ኧረ ይከብዳል። ዮኒ አንተ ምንድነው ያወጣ? አሁን እሷን እንደዚህ አድርገህ ተይ እንጂ ጥያቄ ስላላት ነው። ታመጣለን ቆይ ፕሮፌት፣ እኔ ቤት የሚገቡ ሰዎች ወዳጆቼንማ አስገባለሁ፣ ይጠይቃሉ። እርሶ ደግሞ በብቃት ነው የሚመልሱ። እንዴ አኳንቱ ምን ይሰራል? መልስ መልስላታለሁ። ልሽ እውነት ነው። አንተ ብቻ ነው የምትለው። ወንጌል የሚሰራው ዝም ብሎ ቁጭ ብለን አይደለም፣ ቁጭ ብለን ይዘን አይደለም፣ ሄደን ተንቀሳቅሰን ነው። ስንንቀሳቀስ የትኛውም ስፍራ በትራንስፖርት ነው። ለዛ ነው አካውንት ቁጥር ያደረገ ነው። ለመዝረፍ አይደለም። ትክክለኛ የገባቸው ሰዎች እንዲያደርጉበት ነው ለእግዚአብሔር ቤት ስራ ብሎ እንጂ አንቺ እንደምታስቢው አንቺ እንደምትቀልጂው ብትተቺው አይደለም። የገባቸውም እያደረጉ ነው፣ እየሰጡ ነው። አንቺ የሚተች እየተቸ
የሚቀልድ እየቀለደ ዋጋችን አንድ ቀን እንቀበላለን። ማጭበርበር ይባላል። ወንጌል ስም በፕሮፊት ስም አካውንት ላይ ቁጥር አድርጎ ፕሮፋይሎት ላይ ቁጥር አድርገው ፕሮፌት ብለው እዚህ ጋር ስሞትን ጽፈው አንድ ፕሮፌት እንደው ጸልይ በፕሮፊት ብትባል ልጸልይ የማትችል ሰው አንድ ቀንም ጸልይ አገልግለ ማታክሰው አይደለ ጨለማ መንፈስ ያለ ጸልየውልኛል አካሄድ ለኔ ጸልየውልኛል ባይዘው ጨለማ መንፈስ የጥልቁ መንፈስ ወንጌልን የሚቃወም መንፈስ በኢየሱስ ክርስቶስ ምን ይቃወማለሁ በጅማ ውስጥ ያለው መንፈስ በጌታ በኢየሱስ ስም በጌታ በኢየሱስ ስም የጅማ ግን በጣም ነው የሚገርመው አካሄድሽ ማለት ነው። የጅማ መንፈስ አልተቀበለውም። በእድሜ እንኳን ይበልጡሻል፣ በእድሜ ይበልጡሻል። የነገሩሽ ነገር አለ። ትንቢት ነግረውሻል። እዩ ትንቢት ነግረውሻል እንዴ? እኔ የተዘጋውን በሬ ከፍተውልኛል። ያው በጠዋት እየተንቀሳቀስኩ ነው። ከፋጭ እግዚአብሔር ነው መክፈት ይችላል እንዴ? ጸልየውልኛል። የተዘጋ በርሽ ይከፈት ብለው ጸልየውልኛል። የእውነቴን ነው የምሉት። አይ እኔ ግን እርሶ ግን ተጠንቀቁ። አንደኛ ነገር ቀልድ የሚቀልዱበትን ቀልድ ምረጡ። አይ አሁን ተቃወምኩ እኮ መንፈስሽን፣ የጨለማ መንፈስ ተቃወምኩ እኮ። ድገሙ። በውስጥሽ ነው ልቃወምና ልጸልዩሎት። ወንጌል የሚቃወመውን መንፈስ በኢየሱስ ክርስቶስም በውስጥሽ ተቀምጦ ጨለማ እያሳስበ ያለው መንፈስ የተመታ ይሁን። አንዴ ልቃወምበት እና ልጸልዩሎት። ተደወለባቸው። አይ መተናል። አንዴ ጭንቅላቱን እንደዚህ ያዙ። ዮኒ በውስጥሽ ላይ ያለው መንፈስን እግዚአብሔር ይምታ። በዚች ሴት ውስጥ ተጸላዩ ጥሩ ነው። በጅማ ውስጥ ያለው አሜን። አየ በዚህ ሰዓት ወደ ስህተት እየመራ ያለው መንፈስ ወደ ስህተት እየመራ ያለው ማለት ነው። ጌታ ኢየሱስ ክርስቶስ ያከበሩትን ያከብራል። ለተጠሩበት ዓላማ በጽድቅ መንገድ ተመላልሰው በጽድቅ ኖረው በጽድቅ ላገለገሉት ከሱ የሆነ አክሊል ሽልማት አላቸው። እንደዚሁም ደግሞ በጸጋው ላይ አላግጠው በማንነቱ ላይ አላግጠው በክርስቶስ ማንነት ላይ አላግጠው በወንጌል ላይ አላግጠው ይሁን ለስሙ መስቀል አንገታቸው ላይ በማድረግ በመስቀል ሽፋን በጴንጤ ሽፋን በፕሮፌት ሽፋን ጨለማሽን መጣው የኔን መስቀል ነው ብትዩ አልገባኝም። የኔን መስቀል ነው የምትሳቸው መስቀል አላረጉም። ዛሬ ኢየሱስ ስም በውስጥሽ የተቀመጠ ጨለማን የሚያናግር መንፈስ ተበጠሰ። በኢየሱስ ስም ማሰራት አለብን። ኢየሱስ ስም ዛሬ ማሰራት አለብን። ተበጠሰ። ለማንኛውም ማለት ነው ጌታ ኢየሱስ ክርስቶስን አክብሩት። በሄዱበት ቦታ ክርስቶስን አስከብሩት። መንፈስ ቅዱስን አስከብሩት። መንፈስ ቅዱስን አክብሩት። አያቅልሉት። ወንጌልን አያቅልሉት። አጉልቴና አጉልጠን እያቀለልሽ ከእርሱ አይጠበቅም። እያቀለልሽ ያለሽው አንቺ ነሽ። ተመለሽ። ኧረ ትልቅ ሰው አይመከርም። ንስሐ ግቢ። ትልቅ ሰው አይመከርም። ትልቅ ሰው ከሳቸው እውቀት ነው መውሰድ ያለብሽ። አይኗን አጨልሙት እያሉ ነው። በቃ እርሶ የሚታወቁት በእርግማን ነው። እኔ ምን ላድርግ እንዴ? አይናቸው ላይ አይንሽን አሉት ኢየሱስ ክርስቶስ እየተባለ ነው። ተመለሽ። ንስሐ ግቢ። አትቀልጅ። ቃሉን የሚያጣምም የተጣመመ ይሁን ያሉት እንጂ አይን ይጨለማሉ እንዳላሉ። ንስሐ ግቢ ሉቅስ። እኔ ግን እንደሚመስለኝ ፕሮፌት የጅማው መንፈስ አልወደዱትም። በሰላም እኮ ያገለገልኩ አይደለም። አይ ወደ ትንሹ በጣም እንትኑ መስተካከል አለበት። እኔ ያለው በጣም ትንሽ አድርጓል። አንተ ነው አደረግከው እንጂ ወደ ትንሹ ሳይሆን እንትኑ ይቅርታ በትልቁ መሆን አለብኝ ያሉ መልሷቸው ያየሁትን ደስ የማይል ነገር እየነገርኳቸው ነው። እሳቸው ከገቡ ጊዜ ጀምሮ የሆነ ቃል መመላለስ ከሰው ጋራ የሆነ ንግግር መመላለስ ነው እንጂ ወንጌል ሲያስተምሩ ወይ ደግሞ የፕሮፌት ጸጋቸውን ሲያገለግሉ ነው አይቻቸው። ከዚህ በፊት በእርሱ ምክንያት ደግሞ ወንጌል ሊሰደብ ጳውሎስን አልሰማሽም እንዴ ሲያስተምሩ? ከዚህ በፊት ሪቾ በእርሱ የተነሳ ነቢያቶች ሊሰደቡ አይገባም። በኢየሱስ ነቢያቶች በእርሱ የተነሳ የለባቸው። እኛ ወንጌል ነው የምናገለግለው። እያደረጉ ያሉትን እያወሩ ያሉትን ነገር ተጠንቀቁ።
ፓስተርዬ በጣም ተሳስተሻል። ይኸውልሽ እኔ ለሀቅ ነው የማወራው ገባሽ? እሳቸው ስለ ጳውሎስ ነው የሰበኩት። ነገር ስታጣሚ የተጣመምሽኝ ነው ያሉት። እኔ ለሀቅ ነው የምኖረው። እሳቸው ወንጌል ነው የሰበኩት። ኃጢአተኛ በሆነም እውነታን አልሽርም ገባሽ? ወንጌልን ሰበኩ እንጂ ቃል ስታጣሚ የተጣመመ ቃል አቱኝ። የጳውሎስ ወንጌልን አንስተው ትረገሚያለሽ ነው ያሉት እንጂ አልረገሙሽም አይደል? አባታችን ተሳሳትኩ። ይሄንን የነይት አይንሽ ይጥፋላሉሽም ምትሰማው የሶስቱን ሰዎች አይናላ የሚቀልደውም በኢየሱስ ክርስቶስም ዋጋውን ሊቀበል በጌታ እጅ ነው የሚያሾፈውም የሚቀልደው ሩቅ አይደለም ቅርብ ነው። አህያው ግን ከየት ነው አህያው የሚጮኸው? አህያው የሚያናፋው ከየት ነው? እኔ አናሾፍኩም። አህያው የሚያዝገራችሁ ማለት ነው። አህያው ከየት ነው ያናፋ ነው? እርስዎ እዚህ ጋር ፕሮፌት በውስጥሽ ያለው መንፈስ ተቃውሞ ያለው በውስጥሽ ያለው መንፈስ ተቃውሞ ያለው ነው። ጨለማ መንፈስ ነው ውስጡ ያለበት ሰው ነው። በውስጥሽ ያለው ጨለማ መንፈስ ፕሮፌት እሷም እኮ ጴንጤ ናት ያውቃሉ አይደለ? አይደለችም ጴንጤ ብትሆን ወንጌል ትቃወማለች። በውስጧ ትልቅ አጋንንት አለባት። በኢየሱስ እየቀለዱ ነው እያልሽኝ ነው። ኮሜዲያን አይደለም የሚለው ፕሮፌት ነው የሚለው። ቆይ እዩዬ ትልቅ አጋንንት አለባት ብለዋል። ምን አይነት አጋንንት ነው ያለባት? እስቲ አንዴ በጸሎት አባሩልኝ አንዴ ይህን አጋንንት መንፈስ በጌታ በኢየሱስም በጅማ ብላ ጽሑፍ ለጻፈችው በዚህ ውስጥ ለምትቃወመው የጥልቁን ሐሳብ የምታራምደው በኢየሱስ ስም ሐሳቧ እቅዷ ይፍረስ፣ ኔትወርኳ ይበጠስ፣ በውስጧ ተቀምጦ የሚያጨናንቃት መንፈስ ተነቅሎ ይውጣ በኢየሱስ ስም። ኔትወርኳ ምን አረገ? ገስቴ ልጠቀም ነበር እኮ ኔትወርኳ ይፍረስ። ፕሮፌት ኔትወርኳ ምን አረገ? ኔትወርኳ ይበጠሳሉ። ሰራልን ነበር ከገስት አውርጃት። ወንጌልን የሚቃወም መንፈስ ነው። ሪቾ ምን ታያለሽ በዚህ ጉዳይ? ለማንኛውም ተመለሱ። ከፌዝና ከቀልድ ራቁ። የእውነቴን ነው። እውነት እኔ ክርስቶስን የምሬ ነው የምናገረው። የሚያፌዙትን ነገር አቁሙ። የሚያፌዙትን ነገር አቁሙ። ከዚህ በፊትም ጸሎት ጸልልኝ ብለሽ ቀልደሻል። ምንድነው ብለሽ የቀለድሽው? ጸሎት ጸልልኝ ብለሽ ገብተሽ አሾፈሽ ነው የወጣሽው። አሾፈሽ ቀልደሽ አቃልለሽ መንፈስ ቅዱስ አቃልለሽ በልሳን ጸልልኝ ብለሽ ከተጸለየ በኋላ እኔም እንደዚህ አይነት ጸሎት እችላለሁ ብለሽ አሾፈሽ ወጥተሻል። አየሽ? ስለዚህ በውስጥሽ ያለኛ ጨለማ መንፈስ አለ፣ የወንጌል ጠላት የሆነ መንፈስ አለ። በጌታ በኢየሱስ ምን ተቃወም ያለው በኢየሱስ ስም ተቃወም። አዎ ያኔ እኮ ተቃውማለች። ትዝ ይልሃል ዮኒ? እንዴ እውነት ነው። ጸሎትን ይሄንንም ጸሎትን መጸለይ እችላለሁ ለየት ያለው ጸሎት መስሎኝ ነበር ብላ አሾፋ የወጣች ናት። አሁንም ክርስቲያን መስላ የመጣች ነው። በውስጧ ያጨናነቀ ያለ መንፈስ፣ ስንፍና ያናገራት ያለው መንፈስ በኢየሱስ ስም የተነቀለ ይሁን። ኢየስ ዮኒ ያንድ ፕሮፌት የፕሮፌት ጸሎት አንድ ይጸልዩልኝ። በቃ እስቲ በውስጥ ያለውን ነገር ለይተው ይገሩ። አንዴ ጸሎት ይደረግ። አንዴ ፕሮፌት ያንም ራሱ እንደዛ ብላለች እኮ አሾፋ ወጣለች። የሚገርም ነው። አዎ በጣም ነው የሚያስታውሱት። እኔም አሁንም እጸልይልሻለሁ በውስጥ እሷ በትልቁ ትሁን። እርሱ ሌባ ማለታችን አይቀርም። ሌባ ማለታችን ግድ ነው። አጭበርባሪ ማለታችን ግድ ነው። ግን ክርስቶስ ደግሞ በእንደነ እርሱ አይነት ሲሰደብ፣ በእርሱ አይነት አጭበርባሪና ሌባ ወንበዴ ሲሰደብ አይተን ዝም አንልም። በቤቱ ነው ጨለማ መንፈስሽን መጥቼዋለሁ። እኔን ምን ሰው የሚያገኘኝ እኮ ሚዲያ ላይ ነው፣ ሲያገለግል ነው። ከዛ ውጭ እኔን አገኘኝም። ልንገርሽ፣ ይኸው በደንብ ስሚኝ። ስለዚህ አንደበትሽ ዋጋ ያስከፍላል። እግዚአብሔር የሰጣቸው ማዕረግ ወዴት ያርጉ? ማረሚያ ቤት እግዚአብሔር ይገለጸላል።
በውስጥሽ የተቀመጠው የጨለማ መንፈስ ተቃውም ያለው እኔ በጌታ በኢየሱስ ሌባ ነው። በቃ እርሶ ማለት ሌባ ነው። ጌታ ሌባ ነው። ዋጋ ያስከፍላል። ኧረ በስመ አብ የስም ማጥፋት ነው። ኧረ ዋጋ ያስከፍላል። በኢየሱስ ስም ጸሎት ያርጉበት። አንዴ ጸሎት ያርጉበት። አውሬ መንፈስ የጨለማ መንፈስ በውስጥሽ በጅማ ብላ ጽሑፍ ለጻፈችው በቪዲዮ እየታየች ያለችው ወንጌልን የምትቃወም በኢየሱስ ስም ከውስጧ ተነቅሎ ይውጣ። በጌታ በኢየሱስ ስም አንቺ የሞጣ መንፈስ ነው ይዘሽ የምትራመጂው በኢየሱስ ስም በኢየሱስ የሞጣ መንፈስ ነው ውስጧ ያለው ገብቶባታል። ከሞጣ አሁን ሳስበው ነው ይዘ የምታራምደው በጌታ በኢየሱስ ክርስቶስም እኔ ተቃወም ያለው ወንጌልን እየተቃወመች እየሄደች መልኳን እየቀየረች የምትመጣ ጅማ ብላ ጽሑፍ ጽፋላለችው በኢየሱስ ስም ሐሳቧ እቅዷ ጠላት የሚያሽከረክረው አእምሮ ልቀቅ አንተ አውሬ አልቀቀም። አሁን ሪቾ የሞጣ መንፈስ ነው ያለብሽ እንደነገራቸው ከሆነ ይሄ ነገር እውነት ነው። የእውነት በጣም ያሳዝናል። አንድ ቀን ግን ጌታ ኢየሱስ ክርስቶስ ያዘነ የተነሳ ቀን ዋጋ ይከፍላሉ። የሞጣ ዋጋ ይከፍላሉ። ነብያችን መንፈስ ነው። መንፈስ ቅዱስ እያልክ ስም እየጠራሽ አንደ በልሳን ጸልይልኝ አንደ ስለ ፕሮፌትነት ጸልይ የሚል እንደዛ ፕሮፌትነቱ ላይ ችግር እየፈጠረች የክርስትና ንግግር ካንደበትሽ ስለማይወጣ በውስጥሽ ያለው የጨለማ መንፈስ የአውሬ መንፈስ በኢየሱስ ስም ወጣ። ክርስቶስን ማሰደብ ወንጌልን ማሰደብ በኢየሱስ ስም ወቅተናል፣ መተናል። ኔትወርክሽ የተበጠሰ ይሁን፣ አላማሽ የፈረሰ ይሁን፣ አላማሽ ይፍረስ፣ ኔትወርክሽ ይፍረስ፣ ሐሳብሽ ከንቱ ይሁን በኢየሱስ ስም። ትሳደባለች ሌባ እያለች አሁን ተሳዳቢ የእግዚአብሔር መንግሥት አይወርስም ይላል። እኔ እየተሳደብኩ ነው፣ አንቺ ግን እየተሳደብሽ ነው። ዋጋ ትከፍላለሽ በጌታ በኢየሱስ ስም። እኔ አሁንም እጸልያለሁ በውስጥሽ የተቀመጠ ተሳዳቢነት መንፈስ የተነቀለ ይሁን በኢየሱስ ስም። ተሳደቡላል እንዴት ያወቅሽው? እሺ የሆነ ጠይቅልኝ። አንድ ጥያቄ ጠይቅ። አማኝ ነኝ እያለች ነው፣ ሌባ ነው እያለች እየተሳደበች ነው። ቃሉ ተሳደብ ይላል። ጠይቅ እስቲ እሷን። ሌባ ማለት ስድብ አይደለም። አሁንም ነግሮታለሁ ደግሜ፣ አጭበርባሪ ሰው ነክ ወንጌልን የምታሰድብ ፕሮፊቶችን የምታሰድብ አጭበርባሪ ሌባ ነክ። ጨለማ መንፈስሽ መትቼው እሳቸው በሁለት አይነት መልክ ያወጣ ጸጉር ይታየኛል። በኢየሱስ ይታየኛል ሁለት አይነት መልክ ቢያንስ በእድሜ አክብራችሁ። ጨለማ መንፈስ ተቃውማለሁ። በሁለታችሁ ውስጥ ሆኖ የሚያጨናንቃችሁ መንፈስ የተመታዩ ጨለማ የሚያናግር መንፈስ እዩ። ያንቺም የተመታዩን እየተባልሽ ነው። በቪዲዮ ወጣችሁ ለዚህ ሰው ነው መጸለይ ያለበት። ነይ ግቢ። ምን አባሽ የታባሽ ሐሳብ እየለዋወጣችሁ ያላችሁ መንፈሳችሁ የተመታዩ ወሬ አልፈልግ። እዚህ ውስጥ በቪዲዮ ላይ ወጥቶ በዚህ ሰዓት ወንጌልን ለማቋሸሽ ሁን ብሎ የመጡ ተቀጣጥሮ የመጡ እቅዳቸው በኢየሱስ ስም የፈረሰ ይሁን። አረኔ ያላቃቱን አሜን በል እግዚአብሔር። ቆይ እኔ ደግሞ አንድ ነገር ላውራ። ጌታ ኢየሱስ ክርስቶስ እንደዚህ ያለ ነው። ምንም ለማውራት አያስፈልግም እንጂ በስድብ አንደበትሽ አይቻልም። በስድብ አንደበትሽ አይቻልም። ተሳዳቢ የእግዚአብሔር መንግሥት አይወርስም ይላል። ክርስቲያን ነኝ እያልሽ እየተሳደብሽ ሰውን ልትወቅሽ አትችይም። በውስጥሽ ተቀምጠው የሚያጨናንቅና ስንፍና የሚያናግርሽ መንፈስ የተመታ ይሁን። የሞጣ መንፈስ አለበት እንዳይረሱት ብዬ ነው። በጣም የሞጣ ሐሳብ ነው ይዛ የምትራመደው እኮ የሞጣ መንፈስ አለ መረሳት የሌለበት። በኢየሱስ አንድ ነገር ልንገሮት ነው። አሁን በቃ ትንሽ ረጋ በሉ፣ ትንሽ ተረጋጉና እኔ አንድ ነገር ልንገሮት። ጌታ ኢየሱስ ክርስቶስ አሁን በኢየሱስ የአውሬ መንፈስ ነው ያንቺ። የጨለማ መንፈስ ነው አንቺ። የጨለማ መንፈስ ነው ያንቺ። ተመለስ እያለክ ነው። በኢየሱስ ተመለስ። አደባባይ መንፈስ ቅዱስን እያዋረድሽው ነው። ተመለስ። መንፈስ ቅዱስ አይዋረድም።
መትቼዋለሁ። ይኸውልሽ አይዋረድም፣ መንፈስ ቅዱስ አይዋረድም። በኢየሱስም የጨለማ መንፈስ ነው፣ የጨለማ ንግግር ነው። ይመታል፣ ቅልጥሙ ይሰበር ያ መንፈስ። ኢየሱስም በውስጥሽ ያለውን ተቃውመናል። ቅልጥሙን ስበሩልኝ። ኢየሱስም ተቃውመናል። አዎ እኔ ላይ ግን ቅልጥሙ መሰበር አለበት። እኔ ላይ ብዙ አይወርዱብኝም። ይዋጉታል። ሌላ ያለው መንፈስ እንዴት ነው? ጸልየናል እኮ አሁን ዮኒ። አቤት አቤት። ንስሐ ግባ፣ ተንበርከክና አሁን ያለህበት ተንበርከክ ወደ ላይ አድርግ። ንስሐ ግባ፣ ንስሐ ግባ በለው። አዎ ፕሮፌትዬ የለውበትም። በተሳዳቢው አንደበት ንስሐ ግባ ያለሽ እንዴ? ያንቺ እኮ ተሳዳቢ አንደበት ነው ንስሐ ግባ ለማለት ብቁ ሰው አይደለሽም። በዚህ ብዙ ሰዎች ተሳድበሻል። መንፈስ መጣው፣ ጨለማ መንፈስሽን መጣው፣ አላማሽን ኔትወርክሽን በጠስኩ። ሐሳብሽን እንደሞጣም ትውልዱ ወደ ስህተት ውስጥ እንዲገባ አየሽ። አንቺም በሰዎች ያለው መንፈስ ነው ያለብሽ። የሚያጨናንቅሽ ያ መንፈስ ነው። ስልጠና ከሞጣ ወስዳ ነው የመጣችው። ይሄን ጓደኛ ናቸው ከሞጣ ጋር እንደሰማው። በኢየሱስ ንስሐ ግባ። አሁን እኔ የምነግርህ ነገር ከልብ ስማ። ቀልዱን ተጫዋታው በተሳዳቢው አንደበት ንስሐ ማለት አይቻልም። አንቺ ተሳዳቢ ነሽ። ተሳዳቢ የእግዚአብሔር መንግስት አይወርስም ብለዋል። እየተሳደብሽ ነው ያለሽው። የዘንዶ መንፈስ ነው ላይ ያለበት። በኢየሱስ መታው፣ መንፈስሽን መታው፣ አላማሽን መታው፣ እቅድሽን አፈረስኩ፣ ኔትወርክሽን አፈረስኩ። በኢየሱስ ይፍረስ፣ ይፍረስ። ከንቱ ይሁን ሀሳብሽ፣ አላማሽ ከንቱ ይሁን፣ ሀሳብሽ ከንቱ ይሁን። በኢየሱስ አይንቀሳቀስም። እኔ አይንቀሳቀስም። አሁን እንደዚህ ያለ አንዴ መንፈሱን እንደዚህ አለማ መንፈስ ነው። በአደባባይ ትወርቃለህ። በኢየሱስ ስም እግዚአብሔር ያዋርድሃል። በኢየሱስ ስም ወንጌልን የምታቆሽሽ ያንም ጸልልኝ ብለሽ ያቆሽሻል። አሁንም መተሻል፣ መልኩን ቀይረሽ መተሻል። በላዩ ላይ ሆኖ ነክሶ ያለው መንፈስ የተመታ ይሁን። በጅማ ብላ ፋይል ላወጣችሁ በኢየሱስ ስም ለጅማ ነው ይሄ። አዎ የጅማ ፋይል ነው ይሄ። ሰምተሻል? እንደዛ ተመለስ፣ እንደሆነ ተመለስ፣ ጊዜው ሳይረፍድብህ። በተሳዳቢ አንደበት መመከር አይቻልም። በተሳዳቢ አንደበት መመከር አይቻልም። በኢየሱስ ስም አይቻልም። በተሳዳቢ አንደበት አይቻልም። በተሳዳቢ አንደበት መናገር መምከር አይቻልም። ሂድ፣ ውደቅ፣ አቡሬ መንፈስ፣ የጨለማ መንፈስ ሂድ ከዚህ በኢየሱስ ስም። ዘርሩት። ፕሮፌት መዘረር አለቦት። በቃ አይሰራም። በርቱ። በኢየሱስ ስም ፕሮፌት እየቀጥሉ ኔትወርካቸውን፣ አላማቸውን በኢየሱስ ስም በኢየሱስ ተሳዳቢ አንደበት መጸለይ አይቻልም። አንቺ ተሳዳቢ ስለሆንሽ ተሳዳቢነትሽን በዚህ ሰዎች መካከል ላይ አስመሰክረሻል። ተሳድበሽ የእግዚአብሔር ሴት አይደለሽም። የእግዚአብሔር ቃል ሲናገር ተሳዳቢ የእግዚአብሔር መንግስት አይወርስም ይላል። አንቺ ግን ተሳድበሻል። በዚህ ሰው መሃል ሂድ፣ ውጣ። አብረ መንፈስ ነው፣ ጨለማ መንፈስ ነው። ሂድ፣ ልቀቅ። በዚህ ሴት ውስጥ ያለ በጅማ ብላ ፋይል ላወጣችሁ ውስጥ ያለው መንፈስ ሂድ። ስንት ጊዜ ልጩህልህ? ይኸውልህ ስንት ጊዜ ልጩህል አይታል ዮኒ። አየሁ እኮ ጉድ ነው የማየው፣ ጉድ ቤት። ይኸውልህ ክርስቲያን ነኝ ስትል የነበረችው እኮ ነው። አየህ ጉድ እየሰማሁ ነው። በጣም የደነቀኝ። ፕሮፌትዬ ጉዷን እያወጡት ነው እንደማየው ከሆነ። ግን አልጮኸ። ምን አስቦ ነው ግን? ምን አስቦ ነው የማይጮኸው? እኔ አሁን ትንሽ ይጸለይበት። እየተመታ ነው ያለው። አሁን ይጸለይበት። ትንሽ እየተጨነቀ ነው ያለው። አሁን ፕሮፌትዬ ትንሽ ሞቅ አድርገው ጸልዩበት እንዲወድቅ። ጌታ ኢየሱስ እኮ ምሕረቱ ብዙ ነው። ጌታ ኢየሱስ እኮ ትዕግስቱ ሰፊ ነው። ትከሻው ሰፊ ነው። እንደኔ እንዳንተ ቢሆን ድሮ ገና አልቆልህ ነበረ። ግን መንፈስ ቅዱስን እያሰደብክ ነው። ወንጌልን እያሰደብክ አይደለም። ተሳዳቢ አንደበት እያሰደብክ ነው።
አሳዳቢ አንደበት ያንቺ አንደበት በጌታ በኢየሱስ ስም መንፈስ መታን ይጸለይበት ይፍረስ አላማሽ ይፍረስ ኔትወርክሽ በኢየሱስ ስም የተበጠሰውን ሰንሰለቱ ከጥልቁ ጋር የተገናኘሽው ሰንሰለትሽ ይበጠስ ትውልድን ወደ ስህተት ለመምራት ተዘጋጅተሽ እንደሞጣ የመጣሽ በኢየሱስ ስም ጸጥ ሲል ሰሙ መንፈሱ እየተደባደበ ነው በኢየሱስ መንፈስ እየተደባደበ ነው ካን በኢየሱስ ፕሮፌት በኢየሱስ ከባድ ድሮን ላይ ናቸው ፕሮፌት አይሰሙሽ በጌታ በኢየሱስ ስም ተቃውመናል ሪቾስ ምን ትያለሽ በዚህ ጉዳይ ዮኒ አቤት ለዛሬው በዚህ በቀናል አይ መንፈስ ጮሆ ካልወጣማ ልክ አይደለም እንዴ ጮሆ መውጣት አለበት ይሄ መንፈስ ትንሽ ነው የቀረን አንድ ቦታ ላይ ሄደው አጋንንት ሊያስወጡ ሲሉ ኢየሱስንም አውቀዋለሁ ከሌንም አውቀዋለሁ እናንተ ግን ከወዴት ናችሁ ብሎ አጋንንቱ መልሶ ጸላይ ነን ባዮችን ጠየቀውና ይሄ ሰውዬ ማለት ነው አንደኛ ዝም በል እስቲ አንዴ ላውራ እንዳታወራ ካሁን በኋላ እኔ መንፈስ ቅዱስን ማያከብሩ አላወራ ተሳዳቢ መንፈስ ዝም በይ ተሳዳቢ መንፈስ ነው አንደበትሽ የወጣ ስድብ ነው የተሳደበ ሰው መልሶ የእግዚአብሔርን ቃል መናገር ክልክል ነው ንስሐ ካልገባ መናገር አይችልም በዚህ ሰዎች ላይ አንቺ እኮ አሁን ምንድነው ያስመሰከርሽው ስድብን ተሳድበሻል ተሳዳቢ የእግዚአብሔር መንግስት አይወርስም ይላል በዛ አንደበትሽ ወንጌል መስበክ ንስሐ ካልገባሽ አይሆንም ስለዚህ በኢየሱስ ስም በውስጥሽ ያለው መንፈስ ጨለማ መንፈስ ወደ ስህተት እየመራሽ ያለው መንፈስ የተነቀለ ይሁን ንስሐ ገባ የነገርኩህ መንፈስ ቅዱስ አለብኝ አልሽ እሳቸው መንፈስ ቅዱስ አለባቸው ሁለት መንፈስ ቅዱስ እየተደባደበ ነው አልገባኝም እኔ አሁን የእውነቴን ነገር ንስሐ በኢየሱስም በዚህ ውስጥ ሁለት ቪዲዮ አለ በቪዲዮ ላይ የምታዩት ውስጥ በሁለቱም ላይ አጋንንት አለባቸው በኢየሱስም ይውደቅ ይሄም ማንቺም አጋንንት አምነችና በኢየሱስም ተቃዋሚ ከጥልቁ ስለሆነ ተቃዋሚ ከሰይጣን ስለሆነ እንቃወማለን በኢየሱስም እንቃወማለን ግን እላይ ያለችው ግን ለዘብተኛ አጋንንት ነው ያለው እዩ የምትባለው ጋር ዮኒዬ የጅማ ግን ትንሽ ከበድ ያለ ኬዝ ከባድ ኬዝ ባለፈው የሚዋጋኝ አቤት ፕሮፌት ባለፈው እኮ ገብተን ትዝ ይልሃል ክርስቲያን ነኝ ብላ ነበር አሁን ግን በስድብ ተገልጣለች አየህ መልኩ መታለች አየህ እኔ አይደለሁም የተሳደብኩት የጅማዋ ነች አንቺ አይደለም የጅማ ልጅ ነች በኢየሱስም ባንቺ ያለ መንፈስ ጨለማ መንፈስ ባንቺም ውስጥ አለ በጌታ በኢየሱስ ኢየሱስ የማዳን ኃይሉን ላሳየን ምድሩ ለሚመልሰን መልካሙን መዓዛ በምስጋና የእግዚአብሔር ምሕረት አያልቅምና አጋንንትም ይዘምራል ወንጌልን አታስብ ኦፔራ ነው የሰማሁት ኦፔራ ነው አልገባኝም ስለሚዘምር አንቺ ካንቺ አንደበቱ የታዘበ ነው የዕለት በዚህ ውስጥ ያላችሁ ሰዎች ተሳድበርቻል መጀመሪያ ስድብን ያቀላቅለሻል ስድብ ያቀላቀለ ደግሞ ወንጌልን ከፍቶ መስበክ አይችልም ንስሐ ካልገባ ነገር ግን በዚህ ሰዓት አንቺ ዛሬውንም ተሳድበሽ ዛሬውንም ስለ ወንጌል እያወራሽ ነው ከዚህ በፊትም ወንጌልን ተቃውመሻል ስለዚህ አስፈራሪው ዱርዬው ነው ያለው እሷ ጋር ዱርዬ መንፈስ በኢየሱስ አሰደብኩትም ሌባነት ብየዋለሁ ሌባ ነው ተሳዳቢ መንፈስ ዱርዬው ነው ያለው እሷ ጋር ለማጭበርበር ገንዘብ ለመሰብሰብ የተጠቀመው እኔ ደግሞ የአጋንንት መንፈስ በኢየሱስም ዝም በል መናገር አትችልም በውስጧ ነክሰ ያለ መንፈስ ከጥልቁ የተላከ መንፈስ በዚህ ሰዓት ሁለቱም በቪዲዮ ውስጥ አሉ አጋንንት እያጨናነቃቸው ነው ስንፍና እየተናገሩ ነው ስምሽን ለጥራው በኢየሱስ እንቃወማለን
ቆይ በቃ ካሁን በኋላ አልሰድብክም። እንካ በቃ አዳምጠኝ፣ ፕሮፌት አዳምጠኝ። ካሁን በኋላ አልሰድብክም፣ ግን እኔ ንስሐ እንድትገባ ፈልጋለሁ። አሁን እኔ ሌባም አልልክም። ካሁን በኋላ ንስሐ እንድትገባ ነው የምፈልገው። አይ ይኸውልሽ፣ እኔ እንደማመጣ አሁን ብለሻል። ይኸውልሽ አንደኛ አንቺም ታውቃለሽ ተሳዳቢ የእግዚአብሔር መንግስት አይወርስም እያልሽ እየተናገርሽ ነው። ሁለተኛ ሌባ እያልሽ ነው። ሌብነቱ በምኑ ላይ እንደሆነ አንቺ ለዚህ ትውልድ ግልጽ አድርጊያቸው እስቲ። ሌብነቱ በምን ላይ ነው? ምንድነው እየሰረቀ ያለው? ምኑ አይተሽ ነው ሌባ ያልሽው? ከእግዚአብሔር ቃል ውጭ ስላልሽ ነው እየተቃወምኩ ያለውሽ አንቺን። አየሽ? ስለዚህ እንደዛ ማለት የለብሽም። ስለዚህ እዚህ ጋር የመጣ ሁሉ ሐሰተኛ ነው ልንል አንችልም። ሐሰተኛውን ለይቶ የሚያውቅ እግዚአብሔር ብቻ ነው። አንቺ ግን ትክክለኛ ከእግዚአብሔር ዘንድ ምሪት እንዳገኘሽ እየተናገርሽ ነው። ሌባ ነው ሐሰተኛ ነው እያልሽ ነው። አው ሌባ ያልሽ እኮ እውነተኛ ሊሆን ይችላል፣ እውነተኛ ሲሆን ሊሆን ይችላል። ስለዚህ አንቺ ታረቢ፣ ንስሐ ግቢ። አንቺ ራስሽ የነይት ይቅርታ። እኔ እንደሚመስለኝ ፕሮፌት በድሮ ዘመን ላይ የዛኔ ዶላር ምናምን በሚሰርቁበት ጊዜ ያንን መሰለኝ። አሁን ሳስበው የአሁኑን አይመስለኝ። የድሮ ይኖ ይዘራርፉ ምናምን አልነበረ የዛኔ። አሁን እኔ አንድ ነገር ምን አለ መሰለህ፣ አላስቀየምም። እኔ ከዚህ በኋላ አላስቀየምም፣ ግን ማለት ነው የዛኔ መሰለኝ። ይቅርታ በቃ አሁን ከተሳደብኩኝ ይቅርታ። አሁን ማውራክን ነገር ብቻ አሰማኝ። መንፈስ ቅዱስ አቻ የሌለው አይ ይቅርታው ሞቅ አርጊው። ሪቾ የጅማ ይቅርታው ሞቅ ያለ ይቅርታ ይሁን እንዴ። ይቅርታ ካሁን በኋላ አልሳደብም። መንፈሱ ሰራ፣ ጸሎቱ ሰራ። ይቅር ይበሉ። እንግዲህ ጴንጤ ማለት የጌታ ኢየሱስ ክርስቶስ ተከታይ ማለት ነው። ጴንጤ ማለት የጌታ ኢየሱስ ክርስቶስ መዝሙር ማለት ነው። ጌታ ኢየሱስ ክርስቶስን ስንከተለውና የአገልግሎት ጸጋ ሲሰጠን እኛ ውስጥ በጣም ብዙ የከበረ የእግዚአብሔር ጸጋዎች አሉ። እርሶ ደግሞ እዚህ ጋር ፕሮፌት ነኝ ብለው መጥተዋል። ፕሮፌት ሆነው እስከመጡ ድረስ አንደኛ ትከሻ ሰፊ ሊሆኑ ይገባል። ሁለተኛ ወንጌልን ማስተማር ይጠበቅቦታል። ሶስተኛ ሰዎች ቢሰድቦት እንኳን እርሶ ስድቡን እንዲተው መምከር፣ ያንን ሰው መምከር፣ መገሰጽ ሳይሆን መቃወም ሳይሆን መምከር ነው ያለቦት። ስለዚህ እኔ አንድ ነገር ልንገሩት፣ መንፈስ ቅዱስ በጣም ታጋሽ ነው። እግዚአብሔር የምህረት አምላክ ነው። ምህረቱ በጣም ብዙ ነው። ችሎ እግዚአብሔር የተነሳ ቀን ግን መግቢያ አይኖረንም፣ ማምለጫ አይኖረንም፣ ምናመልጥበት መንገድ አይኖረንም። ባገኘነው አጋጣሚ ባገኙት ሚዲያ ላይ በእርሶ የተነሳ ነቢያቶች መሰደብ የለባቸውም። በእርሶ የተነሳ ጴንጤ መሰደብ የለበትም። በእርሶ የተነሳ ወንጌል መነቀፍ የለበትም። እየተሳሳት ነው። ይቅርታ ጠይቀሽ እንደገና ወደ ስህተት እየገባሽ ነው። የኔት በደንብ ስምኝ። ወደ ስህተት ተቀብይ አይደለም። ይቅርታ እያልሽ ምንድነው ወደ ስህተት አሳሳች ሰው እያደረግሽ ነው። እኔ ትክክለኛ ኦሪጂናሉ የእግዚአብሔር ሰው እንጂ ኖ። ስለዚህ አሁን አንቺ እየተናገርሽ ያለው ከይቅርታ ጋር ከዚህ በፊትም ተገናኝተናል፣ አሁንም ተገናኝተናል። ስለዚህ አንቺ ስድቡን ትተሽ አይተሻል። ስድቡን ትተሽ እኔ እየተናገርኩ ያለሁት ሌላ ነገር የለም። አንቺ ስትሳደብ ሌባ ነው ስትይ፣ ሌላ ነገር ነው ስትይ፣ አንቺም ሌባ ነሽ፣ አንቺም አጭበርባሪ ነሽ ብዬ ቢከራከር ኖሮ ከአንቺ ጋር እኩል ነበር የሚሆነው። ግን እኔ አልሳደብም። የእግዚአብሔር ቃልም ተሳደብ አይልም፣ ሰውንም ተች አይልም። መጀመሪያ የራስህን ውስጥ ያለው ትልቅ ግንድ ያለ ማየት እንዲመች በራስ ላይ ያለው አውጣ ይላል። እኔ በሰው ውስጥ ያለው ማውጣት አልችልም፣ ግን የሚገጽጸው ከንግግራቸው አይቼ ነው የሚገጽጸው እንጂ ምናገረው። አንቺ ግን እኔ ምንም የትኛውም ሲሰራ በቪዲዮ ቀርጸሽ ወይም በማስረጃ ያመጣሽው ነገር እስከሌለ ድረስ በአየር ላይ ዝም ብሎ መሳደብ አያስፈልግም። ስለዚህ አሁን ዮኒ አመሰግናለሁ። ሌላ ጊዜ እንገናኛለን። ዮኒ የዛሬው በዚህ ያብቃ። ጸሎቱ አለቀ። ውሃ ይዘው የሚጠብቁ እኮ አሉ ቤተሰብ እስር ላሉት
ውሃ ቀዝቃዛው ይዛችሁ ጠብቁኝ ተባብለን የለ እንዴ? ቀዝቃዛ ሆነ ሙቅ ሆነ ከማሾፍ ወጥቶ ከቀልድ ወጥቶ ከያዙ እኮ ይፈወሳሉ። አዎ ምን አይነት ውሃ ነው የሚይዙት ታዲያ? ዶላሩ ግን እንዴ ማንኛውም ውሃ ተፈጥሮ ውሃ ከያዙ ነው። ከቀልድ ወጥቶ ከትችት ወጥቶ ከያዙ እግዚአብሔር በውሃ አልፎ ይሰራል። እውነት ነው። በሉ ቤተሰብ አንዴ ውሃ ያዙ ቶሎ በሉ። እኔ ቤት መጣችሁ ሳይጸለይማ አትሄዱ አይደል እንዴ? እውነት ነው። እኔ መሰሉ ፕሮፌት መጥተው እኛ ቤት ሳይጸለይ አይኬድም። ውሃ ይዘናል ብሎ አንድ ቁጥር ይጻፉ። ጻፉ አንድ ቁጥር መጀመሪያ ቤተሰብ ጻፉ። አዎ ጻፉ ከስር። እርሶ ግን የምሮትን ነው ግን መንፈሱ አልወጣም። እኔ ፕሮፌት መንፈሱ ያለው አልወጣም። የምሮትን ነው ግን እንዴት ለምን እግዚአብሔር ታገሰኝ ነው? ለምን ዝም አለኝ ነው? ቆይ እንዴት የምሮት ነው ስትይ ጸሎት አትጸልዩ የሚል ሰው አለ እንደ? ወይስ በዚህ ተሳዳቢ ሰዎች መካከል ላይ ለምን ገባ ልትይ ነው እንደ? ኢየሱስ ክርስቶስም እንደዛ አይነት ከቀራጮች ጋር ለምን ነው ከሚያመነዝሩት ጋር ትበላላችሁ አለ። ኢየሱስ የመለሰው መልስ ክርስቲያን ከሆንሽ ይገባሻል። እኔም ደግሞ የመጣሁት እዚህ ውስጥ ሁለት ሰው አይጠፋም፣ መቼስ አንድ ሰው አይጠፋም። እውነት ነው። አየሽ፣ ለዛ ነው የሚመጣው፣ ለዛ ነው ቃል የሚያወጣው። አየሽ፣ ስለዚህ ውሃ በእምነት ለምትይዘው ፈውስ ይሆንልሃል። አንድ ቁጥር ጻፍ። ውሃ በእጅ ላይ ያዝ። በኢየሱስ ክርስቶስ ጁስ ነው ያዘችው። ችግር አለባት። ልዩነቱን አዩ አይደል? በጸሎት እያላገጡ ነው ይታወቁታል። በጸሎት እየቀለዱ ነው። በኢየሱስ ስም እየቀለዱ ነው። ይሄው ከስር ቁጥር እየጻፉ ነው። ፕሮፌት ይጸልይ። የሚቀልደው እየቀለደ የሚተቸው እየተቸ ነው። ምን ጸልየው እው ዱላ የሚሰጥ እያለ በቦክስ እየመታ እንጸልያለን። ለምድኑት ነው ምን ጸልየው። ጠላቶች ማንም ክፉ አይንካውት። የምን በቦክስ የሚመጣውት ደግሞ በዚህ ሰዓት ጸልያለሁ። ዮኒ እየጸለየ ነው። ዮኒ ይቅርታ፣ አሁን ሌሎቹ አይናገሩም። ሙት አርጋቸው እኔ ጸልያለሁ። አሁን ውሃ ብቻ